እንዳያችሁት ነው ከ10 በላይ ጤና ጣቢያዎችን ዘግቷል። ባለሙያዎች ደሞዝ አይከፈላቸውም ብሎ ከልክሏል። ምክንያቱም ደግሞ ያንን ወረዳም አገዛዙ ማስተዳደር ስላልቻለ ወይም ያስተዳደረ ስላልሆነ ነው። ጥያቄው ማን ነው ዘራፊው? ለመሆኑ አንድ አገዛዝ ህብረተሰብ ከራሱ ገንዘብ አዋጥቶ የሰራውን ጤና ኬላና ጤና ጣቢያ የመዝጋት ማንዴት አለው ወይ? ምንድናችሁ እናንተ? ማነው እናንተን በቃ ልክ ገዢ ወይም ደግሞ በቃ የሁሉ ነገር ባለቤት ያደረጋችሁ እናንተን ማን ነው? ጤና ጣቢያ ልዘጋ የምትችለው የጤና ጣቢያ ሰራተኛን የጤና ኬላ ሰራተኛን ደሞዝ ልትከለክል የምትችለው አንተ ማን ነህ? ከኪሱ ትከፍለዋለህ? ኦህዴድ ብልጽግና ገረድ አድርጎ ቀጥሮ የአማራን ህዝብ ደም መምጠጥ ሳያንስ ደግሞ የአማራ ህዝብ የሚታከምበትን ጤና ጣቢያ የሚያገለግልን ባለሙያ ደሞዝ ትከለክላለህ? አንተ ነው የምትከፍለው? ደብዳቤ የጻፍሽዋ ግለሰብ፣ የወረዳው ካቢኔ፣ የወረዳው ምክር ቤት ከኪሳችሁ ነው ወይ የምትከፍሉት? ጥያቄ ልጠይቃችሁ። ሙሉ ለሙሉ ወረዳው በቁጥጥር ስር ውሎ ሙሉ ለሙሉ ክልሉ በቁጥጥር ስር ዞኑ በቁጥጥር ስር ውሎ የእናንተ ደሞዝ ቢቋረጥ ምን ብላችሁ ነው የምትጮሁት? የማይቋረጥ ነው የሚመስላችሁ? የማትታወቁ ነው የሚመስላችሁ? ነገ የእናንተ ደሞዝ ተቆርጦ ይኸውላችሁ የህዝብ አገልጋይ የጤና ባለሙያዎችን ደሞዝ ቆርጣችሁ አንከፍልም ስትሉ ነበር ከኪሳችሁ እንደምትከፍሉ። እናንተ እንደቀጠራችኋቸው እንደናንተ ሁሉ እነሱም በሙያቸው ህዝብን የማገልገል በአገራቸው ላይ ሰርቶ ደሞዝ እያገኙ የመኖር መብት እንዳላቸው ስላላወቃችሁ ማጣትን መብት መነጠቅን ቅመሱት ተብላችሁ እናንተ ደሞዛችሁ ነገ ቢታገድ አትጮሁም? እርግጠኛ ናችሁ? አታርፉም? ከትናንቱ መማር አትችሉም? ከባለፈው ዓመት መማር አትችሉም? አታርፉም? እኔ አንዳንዴ እጅግ በጣም ነው የሚገርመኝ። ከዛሬ ወር ህይወቱ፣ ከዛሬ 2 ወር ህይወቱ፣ ከዛሬ ዓመት ህይወቱ፣ ከዛሬ 2 ዓመት ህይወቱ መማር የማይፈልግ መማር የማይችል እንዲማር ጭንቅላቱ ያልተዘጋጀ ቢኖር የአማራ ብልጽግና ነው። ብታርፍ ነው የሚሻለው። እያንዳንድ ምን ችግር አለው? እየተናጠልክ ትቀነጠባለህ ተራ በተራ። በቃ ምንም አማራጭ የለህም። አንድ ብትሉ የፋኖን ቤተሰብ ታግታላችሁ፣ ትረሽናላችሁ። የፋኖን ቤተሰብ እህል ትዘርፋላችሁ። የፋኖን ቤተሰብ ከብት አርዳችሁ ትበላላችሁ። የፋኖን ቤተሰብ ታስራላችሁ። የመንግስት ሰራተኛ ደሞዝ ትከለክላላችሁ። የጤና ጣቢያ ታወድማላችሁ። የጤና ጣቢያ የጤና ኬላ ሰራተኛ ደሞዝ ትከለክላላችሁ። እናንተ እነማን ናችሁ ህዝብ ላይ እንደዚህ ሽቅብ እንድትሸኑ የፈቀደላችሁ? እናንተን አይደለም ደሞዝ መከልከል በአደባባይ ቢረሽኗችሁ የሚገባችሁ ሰዎች እንደሆናችሁ ልነግራችሁ ፈልጋለሁ። ምክንያቱም እያደረጋችሁት ያለው ነገር የግዴታ ህዝቡ እናንተ ላይ አሰቃቂ እርምጃ እንዲወስድ እያደረጋችሁ ስለሆነ ምንድነህ አንተ አሁን የወረዳ አስተዳዳሪ የወረዳ ካቢኔ ምንድነህ ብትባል ምንድነህ ነው የምትል? ማን አንተ የተለየ የምትሆነው? ምን ስለሆነ ነው የህዝብን ጥቅም የምትከለክለው? እኔ እኮ በጣም ነው ግራ የሚገባኝ። በየትኛው ጭንቅላት ፓርታቸው ራሱ እንደሚያስቡት ግራ ያጋባኛል። ሳጠቃልለው ብታርፍ ይሻልሃል። እኔ እንጃኔ በዚህን ያክል ደረጃ እየተወቀራችሁ ሌላው ይቀርና አንድ ሀቅ እንነጋገር። ዛሬ እንደ አሳማ የምታጋፍረውን ጥቅም እየሰበሰብከው ያለው በአማራ ህዝብ ስቃይ ላይ ነው። ታውቃለህ? ፋኖ ነፍጥ አንስቶ ያንዳንድህን ልክህን እያስገባ ባይለቅህ ኖሮ ቀጣሪህና አለቃህ ደሞዝክን በ4 እጥፍ አሳድጎ በየቀኑ አበል እያሰበ በዚህን ያክል ደረጃ የአማራን ህዝብ ሀብት እንድታጋብስ እንድሰበስብ አያደርግህም ነበር። እንደው የአማራን ህዝብ ትግል ባትደግፉ እንኳ በአማራ ህዝብ ትግል አማካኝነት እያገኛችሁት ያለውን ጥቅም እንኳ ዞር ብላችሁ ማየት አትፈልጉም። በአማራ ህዝብ ደም ምን ያክል ጥቅም እያጋበሳችሁ እንደሆነ አይናው በእህት ልጅህ በአክስት ልጅ ወር በወንድምህ በምናም ቤት እየሰራህ ነው። ተወሱን አንድ ባንድ ተመንጥሮ እየተጣራ ራቁትህን የምትበቃርበት ጊዜ ይመጣል። በዚህ ከቀጠለና ምናልባትም በህይወት የመኖር እድላችሁም በጣም ዝቅተኛ ሊሆን ይችላል። ህዝብን በዚህ ልክ ዋጋ እንዲከፍል እያደረጋችሁት ከቀጠላችሁ ማጠቃለያው ብታርፉ ይሻላችኋል። በነገራችን ላይ ዛሬ ፓዊ ላይ ከተሸኙት ያገዛዙ ኃይሎች መካከል እየየው በስቷልና እንደ አንድ ሶስቱ እየተወረደላችሁ ያሉና እኔም ማዘል ድረስ እንዲያው በዚያው አጋጣሚ ላሳያችሁ ብዬ ነው።
ይሄንን ተመልከቱት እና በጣም ነው የሚያስቅ። ፓዊ እንትን የሚል ነው የለጠፈው ፓዊ ቲዩብ የሚል የብልጽግና ሚዲያን የለጠፈውና ተመልከቱት ይሄን ሰው ምን እንዳለውና ሳቁ። በዛሬ ቀን በፓዊ ወረዳ በመ21 ቀበሌ ከጽንፈኛው ፋኖ ጋር እየተፋለመ በጀግንነት የተሰዋው ወንድማችን አቶ ያረጋል ሞሲሳ በገባው ቃል ኪዳን መሰረት ጽንፈኛው ቡድን እየተፋለመ ለሀገሩ ተሰዋ። ይህንን የጻፈው ፓዊ ዙሪያ ላይ ያለ ወይም እዛው ፓዊ ከተማ ውስጥ ያለ የብልጽግና ካድሬ ነው፣ የወረዳው ካድሬ ነው። የፓዊ ወረዳ ማናቀው ነው የሚመስላችሁ። አሁን ይሄ የፓዊ ቲዩብ በሚለው ገጽ ላይ ማን እንደሚጽፍ ባለቤቱ ማን እንደሆነ አድሚኑን ብቻ አይደለም፣ ከፈለጋችሁ የስልኩን አይነትና የስልኩን ቁጥር የት ቦታ ላይ ሆኖ እንደጻፈው አምጥቶ መዘርዘር ይቻላል እና ብታርፉ ይሻላችኋል። እኔ በተለይ ካድሬዎች እስከምን ድረስ እንደምንሄድ እንጨካከን ከተባለ እስከምን ድረስ እንደምንሄድ የገባችሁ አልመሰለኝም። ብታርፉ ይሻላችኋል። የፈለገህን አካውንት ስሙን ብትቀይረው የፈለገህን አካውንት ነገ ስሙን ብትቀይረው አታመልጥም። የፈለገህን አካውንት እና ብታርፉ ይሻላችኋል። እልህ ውስጥ አታስገቡት ህዝቡን። እኔ በጣም በቃ ማዝነው ይሄን እኮ ነው። ከዓመት ዓመት ለመማር ለመለወጥ ዝግጁ መሆን ትተው ወደ አማራ ህዝብ መቆም ዝግጁ መሆን ትተው ህዝቡ እንደገና እነሱን እንዲያጠፋቸው ቤንዚን ያርከፈክፋሉ። ብታርፍ ይሻልሃል። ከጽንፈኛው ጋር ሲዋጋ ደንቆሮ ጽንፈኝነት ምን እንደሆነ አታውቀውም። እምብርት የለሽ አሳማ ጭንቅላት ውስጥ ጨጓራ ተሸክመ የምትዞር የብልጽግና ካድሬ ፋኖን ጽንፈኛ ብለህ ልትናገር ያዳነች አበቢ እንትን የሆነ ቃል ልናገር ነበር። ለነገሩ ችግር የለውም ያው በተግባራችሁ እሱ ስለሆነ ብታርፍ። እኔ ፐርሰናሊ ስለማቀህ ነው ፓዊ ቲዩብ ላይ ማን እንደምትጽፍ ስለማቀህ ነው። እረፍ ነግሬሃለሁ። በኋላ ነው የለውበትም ማንተዋወቅ ምናምን ከመሰለ ተናግሬያለሁ። እረፉ። አንዳንዴ ህዝቡን በጣም ወደ መጥፎ ልህ ውስጥ ባታስገቡት የተሻለ ነው። በተለይ ለብልጽግና ከሚገባው በላይ ያሽቃበጣችሁ ያላችሁ የብልጽግና ካድሬዎች። ሌላው አልቃሻ ደግሞ ይሄ ነው። ዛሬ አብሮ እርምጃ ከተወሰዱባቸው ውስጥ ይሄ ነው። ሙሉ ዓለም ታደሰ የሚባል ግለሰብ ደግሞ የተናገረው ይሄንን ነው። ወንድሜ ሰሞኑን ማንዱራ ከጅግዳ ማክሰኝት በመንገድ በስራ ላይ አብረን ነበር። ለሰው ልጅ የምትሳሳ አብሮ አደጌ በጣም አዝኛለሁ። ስንቱን አሳልፍ። ዛሬ ግን ፓዊ መንደር 21 በከንቱዎች ተበላህ። ምን አለ መለያየት ባይኖር ወንድሜ እና አብራተ ድምነሯል ማን አባከለከለህ? ወዳጄ ሳጅን ሮባ አብደታ የቡለን ጊዮርጊስ የምስረታው የፍቅሬ ልጅ ፍቅሬ ልጅ ይልኛል። ሳጅን ሙላለ ምናልባት ሳጅን ልትሆን ትችላለህ። ምክትል ሳጅን አብረው ሂድ። የከለከለ የለም። ከሮባ ጋር አብረው መሄድ ትችላለህ። እና ደግሞ የከንቱዎች ምናምን እረፉ፣ ውጡ፣ ወደ ፋኖ ግቡ። አንገባም። ስትቀነደሽ ወጣህ እየየ ይሄንን አይተህ ነው እንዴ? የአማራ ህዝብ በጣም እንዲጨክን እናድርገው። እያደረሳችሁት ያለውን በደል እያደረሳችሁት ያለውን ግፍ በእናንተ ላይ እንዲፈጽም እናድርገው። ያን ፕሮግራም እንስራ፣ እናነሳሳው። እመነኝ ህዝቡ እንዲነሳ ከተደረገ ህይወትህ ሳያልፍ አንቆ የያዘ በላይ ላይ ጋዝ እያርከፈከፈ ያነዳሃል። ብታርፍ ነው የሚሻልህ። በተለይ ጤና ጣቢያ ዘግታችሁ የጤና ጣቢያ ሰራተኛ ደሞዝ የከለከላችሁ እኔ ብታርፉ ይሻላችኋል። እረፉ። ከህዝብ ጋር እልህ አትጋቡ። የደነቆረና በቃ እንትኑ ይሄ ምንድነው ያልታደለች ወፍ ነው በታሳስ አይኗ ይታወራል የሚባል አባባል አለ። በትክክል አልጠራው ይችላል። የባዴን አለመታደል መጨረሻው ሰዓት ላይ ከጠላት በላይ ጠላት ሆኖ መጥቷል። ዛሬ መከላከያው ጥሎት በወጣው አካባቢ አናቱ እየተበረቀሰ እየሞተ ያለው ያ አጥባይ ለብስ የአማራ ሚሊሻ ነው። አድማ ብተናው በጣም ብልጥ ነው።
እንዴ እየተማረከ ነው አልያም ቀድሞ እየተደራደረ ነው። በዚሁ አጋጣሚ እዚህ ቦታ ማለት አልፈልግም። በጣም በርካታ የአድማ ብተና መሪዎች የድርድር ጥያቄ እያቀረቡ ነው ከፋኖ ጋር። እንዴ መከላከያ ጥሎን የሚሄድ ከሆነ እኛ ሜካናይዝድ የለን በጅ ውጊያኛ አንችልም ከወንድሞቻችን ጋር ተዋግተን እጅ ብንሰጥም ከባድ ነው የሚሆነው፣ ብንማረክም ከባድ ነው የሚሆነው። ስለዚህ ያለን አማራጭ ከወዲሁ እንደራደርና ወይ አብረናቸው እንዋጋለን አልያም ወደ ቤታችን እንድንሄድ የሚፈቅዱልን ከሆነ ወደ ቤታችን እንሄዳለን። ይሄንን የድርድር ጥያቄ እያቀረቡ ነው። በተጨባጭ ነው የምናገረው፣ ፕሮፓጋንዳ አይደለም። ይህን እያደረጉ ያሉት የአድማ ብተናዎች አመራሮች፣ የአድማ ብተና ኃላፊዎች፣ የአድማ ብተና ጠርናፊዎች ናቸው። የሚሊሻ ጠርናፊውስ እሱማ ቁጭ ብሎ ዝንቡን እሽሽ እያለ እየመጣ ፋኖ አናቱን ሲበረቅሰው እንደ አህያ እየቃሰተ ይሸኛል። ለምሳሌ ደብረ ማርቆስ እንደው ትንሿን ምሳሌ ዛሬ ደብረ ማርቆስ ላይ 9 የሚሊሻ አባላት ላይ እርምጃ ተወስዷል። 3ቱ ሞተዋል፣ 6ቱ ከባድ ቁስል ላይ ናቸው። እንደ ሞቱ እንቁጠራቸውና ተመልከቱ ምን ያክል ህዝብ እንደተጎዳ ዝም ብላችሁ አስቡት። 9 ሚሊሻ ሞተ ማለት በትንሹ 9 ሴቶች ባላቸው ወደ አፈር ተቀላቀለ፣ ባለፈት ሆኑ ማለት ነው። ባላልባ ሆኑ። 9 ሴቶች ባላልባ ሆኑ ማለት ነው። አንድ ባቬሬጅ በአማካኝ 9 ሚሊሻዎች ሁለት ልጅ ቢኖራቸው 18 ህፃናት አባት አልባ ሆኑ ማለት ነው። 9 ትዳር ተበተነ ማለት ነው። ምን ያክል የኢኮኖሚ ጫና እንደሚደርስ ይሄ ሁሉ አንድ ላይ ቢደመር በአማራ ላይ ወደፊት የሚደርስበት የኢኮኖሚ ጫና፣ የሰብአዊ ችግር፣ የሰው ችግር ማለት የሰው ኃይል ችግር ካልኩሌት አድርጉት። እንደዚህ በቀላሉ 9 ሚሊሻ አሁን ቀላል ቁጥር ነው የሚመስለን። 4 ሚሊሻ 3 ሚሊሻ ቀላል ቁጥር ነው የሚመስለን። ይሄ ሚሊሻ 2 ልጆች ይኖሩታል በአማካኝ ሚስቱ አለች፣ ትዳሩ ተበተነ፣ 9 ትዳር ፈረሰ፣ 9 ሴቶች ባላጡ፣ 18 ህፃናት አባት አጡ። 9 ወላጆች እንደገናም ደግሞ 9 የነዚያ የሴቶች የሚስቶች የሚሊሻ ሚስቶች ወላጆች በድምሩ 18 ቤተሰብ ሀዘን ላይ ተቀመጠ። 18 ቤተሰብ ደጋፊ ጠዋሪ አጣ። ምን ያክል የኢኮኖሚ ጫና እንደሚፈጥር፣ ምን ያክል የሰው ኃይል ችግር ውስጥ እንደሚገባ የአማራ ህዝብ ወደፊት ይሄ ለነ ግልጽ ሆኖ በደንብ ብትንትን ብሎ ተብራርቶ የሚታያቸው ለነ ሽመልስ አብዲሳ ለነ አብይ አህመድና ለነ ብርሃኑ ጁላ እንጂ ለነ ቀንዳውጣ አይደለም። እነ ቀንዳውጣማ ስራቸው ነው። እነ ቀንዳውጣ ሁሉም አማራ ሚሊሻ ሆኖ ቢያልቅ ደስታውን አይችሉትም። እነ ተመስገን ጥሩና። ስለዚህ ብታርፉ ጥሩ ነው። ከተቀነደሽ በኋላ የየው ሪምባ ያዙ ይልቀቁኝ። ይሄው እንግዲህ በአንድ ቀን የወጡ ዜናዎች ናቸው። የምታዩት ነው። ኮማንዶ ነው ምን ትሴ